እኔ ያኔ ሀላ ብሩክ ይሄ እንደዚህ ይለኛል ብዬ አልጠበኩም ነበር። ለካ ሁለታችሁ ተመሳጥራችሁ እኔ ላይ ቪዲዮ የሰራችሁ ነው እንዴ? እኔ የወደድኩት አንተ ነው እንጂ ሌላ ሰው አይደለም እኮ። ትዳር የምፈልግ ወንድ አለ ፈልግሻለሁ የምትልኝ ደግሞ እኔ በዚህ አሁን በሰው ሀገር ላይ ሆኜ በረኪና ቢጠጣስ በሶስተኛ ፎቅ ራሴን ቢወርወር ኃላፊነት የሚወስደው ማን ነው? አንተ ነው ወይስ ሌላ ሰው ይኖራል? ሴት ልጅ ፍቅር መጠየቅ የማትችልበት ምክንያት ምንድነው? ለካ ወንዶች እኮ ፍቅር ራሳችሁ ብቻ ስታፋቀሩ ብቻ ነው እንደ የምትሰደዱት። እኛስ እኔ እኮ እኔ ፈቀርኩት አንተ ደግሞ የሚታወራ ሌላ ነገር ትዳር የሚፈልጉ እንዳለ እነሱ ሰዎች እንጠይቅሻለን ማለት ምንድነው? እኔ እኮ ሌላ ሰው አይደለም ፈለጉት አንተ ነው ብሩክ አላዘር። አጅሙር መያዝ ነው ደግሞ እኔ ብሩክ አይደለም አላዘር ነኝ የምትለኝ። ሰላም ጤና ይስጥልኝ ውድ የኔ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬ በጣም የሆነ ማለት በሚደብር ቪዲዮ ነው የመጣሁትና ባለፈው የለቀኩትን ቪዲዮ አይታችኋል። እና ደግሞ አሁን ይሄ በመግቢያው ላይ ያለውን ቪዲዮ አይታችኋልና እና በጣም እኔ ከአቅሜ በላይ የሆነብኝ ነውና አይ ቲንክ መስረቱ ነው መሰለኝ ስሟና ይኸውልሽ እኔ ማለት ይሄን ነገር you know ምንም ነገር እኔ መጀመሪያ አልጠይቅሽኝም አይደል? እኔ የኔ ህይወት ይኖረኝ ወይ አይኖረኝ አታውቂ። እኔ አሁን በዛ የተነሳ በጣም ህይወቴ you know እንትን ነው በጣም እየተረበሸ ነው ያለውና ያውልሽ ይሄ በረኪና አጠጣለሁ ራሴን አጠፋለሁ ከፎቅ ላይ ወድቃለሁ የምትይው ነገር አቁም። ሰማሽኝ አይደል? እና እሱን ነገር አቁሚና እሺ የሆነ ቢያንስ እንኳን እሺ ስትመጪ እናውራበት። ማለት ይሄንን ራሱ እንዴት ማድረግ እንደምችል አላውቅም። ለምን እኔ ህይወት አለኝ ራሴ ህይወት ያለኝ ሰው አንቺ መጀመሪያ እሱን እንኳን እንትን አላልሽ አላጣራሽ ዝም ብለሽ ተነስተሽ ነው ወደዋለሁ ምናምን እና እሱም ቢካለኝ ራሴን አጠፋለሁ ምናምን ያልሽው ማለት ነው። እና ይሄ ነገር በጣም ነው የከበደኝና እስኪ ማለት ኢን ቪዲዮ እስኪ የምታዩ ሰዎች እና እሷን የምታውቁ ሰዎች እባካችሁ ጋይስ እንትን በሉልኝ መላ በሉልኝ አውሩልኝ። ማለት እኔ ከአቅሜ በላይ የሆነብኝ ቤቷ አሁን እያረገች ያለችው ነገርና ምን እንደማደርግ እኔ ግራ ነው የገባኝ። ሰውን ያለኝ አማራጭ ምንድነው? እቺ ልጅ ራሱን ከምታጠፋና ላይክ ሰው ሀገር ናት ለዛውም ደግሞ አረብ ሀገር ናት ያለችው። ስለዚህ የሆነ ነገር ከምትሆን ቢያንስ እሺ ወደዚህ ስትመጪ እናወራለን ማለት እሺ እሱን ራሱ እንዴት እንደማደርግ አላውቅም። ማለት እኔ ጃግን ተረጋግተሽ ብታስቢ ባይነኝ እኔ ግን ሁሉ ነገር ደግሞ ያረገችው ማናት? አዳነች ናት። አንቺ ምንም አላጠፋሽም። የራሷን ባል ለማዳም ብላ እሷ ናት እኔን ካንቺ ጋር ያገናኘችው። እኔ ባይዘው ይሄ ነገር መጀመሪያ አካባቢ ምናምን እንደ ቀልድ ነበር ያይች ማለት እኔ እንትን ቀልድ ነበር ነው መሰለኝ ማለት ነው። አዳነች ነገር ማለት ታጫውተኝ ቀልዷን መስሎኝ ነበር። ከዛ ይሄ ነገር እያደረ ሲመጣ እውነት ሆነ። ፕላስ ደግሞ ምን ታረጋለች ዛሬ ደግሞ ስልኬን ሰሰታታለች። እኔ ራሱ ማለት አሁን ሌላ ሰው ሳይሆን እሷ ናት አሁን ጠላት የሆነችብኝ አዳነች ናት። አንቺ ምንም አላደረግሽም እንጂ ምንድነው ስልኬን ሰታ በቴሌግራም አሁን ልጅቷ ካልመለስኩ ሌላ ነገር ግዴታ እሷን ቴክስት መመለስ አለብኝ ምናምን ስደውልኝ ማንሳት አለብኝ በቴሌግራም ምናምን። ስለዚህ ይኸውልሽ እናት ተረጋጊና እናወራለን መጀመሪያ ይሄ ነገር። እኔ ጋይስ የምታውቁት ሰዎች እዛ አብራችሁ ምሰሩ ወር ደግሞ እዛ ሀገር ያላችሁ ከሷ ጋር የምትግባቡ ሰዎች አንድ በሉ። እኔ ራሴ ህይወት ይኖረኛል ይኖረኝ አይኖረኝ ምንም አላውቅሽ። ስለዚህ ይሄን ነገር ማድረግ አልነበረብሽም። ስትመጪ እናወራለን ነው የሚለው። ሌላ እኔ ምንም ምለው ነገር የለም። እና በቻልሽው አቅም ራስሽን ጠብቂ። ማለት የኔ ነገር ባይሳካ እንኳን ሌላ ወንዶች እንዳሉና ሌላ ምርጫ እንዳለሽ እሱን አስቢ። እንደዛ ለማድረግ ሞክሪ። ያለውን የቀረውን ደግሞ ስትመጪ እናወራበታለን። አላቅም ብቻ ምን እንደማደርግ አላቅም፣ ግራ ገብቶኛል። ማለት
የምር በጣም ማለት እኔ አጣብቁኝ ውስጥ ነኝ ያለሁት። በጣም እንትን አደረግሽው ህይወቴን በጣም ይሄ ምንድነው ማለት ይሄ እኮ ችግር የለውም እና ኮሜንት ላይ ምናምን ይጻፋል እንደዚህ አፍቅር ምናምን ግን አፍቅረናል ምናምን ግን እሱ ሳይሆን እሱም ላይክ ምንድነው የሰውን ህይወት መጀመሪያ አጣሩ። መጀመሪያ ከዛ ሰው ጋር ዲቴል ለማውራት ሞክሩ። እኔ አንቺ ያፈቀርሽው ልክ አይደለም ጥፋት ሰርተሻል እያልኩሽ አይደለም። አሁንም ባለፈው ማለት ነው አንቺ ምንም አላጠፋሽ። ግን ደግሞ ያ እኔ ያፈቀርኩ ሰው ማን ነው ብለሽ መጀመሪያ እንትን በይ መጀመሪያ አጣሪ ስለዛ ሰው ያ ሰው ህይወት አለው ወይ ኦር ምን ህይወት የለውም የሚለውን ነገር መጀመሪያ ቼክ ሳታረጊ ነው ዘለሻውን ቴሌግራም ላይ መጻፍ ፎቶዬን ፖስት ማድረግ የማወራውን ነገር ፖስት ጽሁፎቼን ፖስት ማድረግ ምናምን የጀመርሽው አንቺ አሁን ወደዛ ጀመርሽ። እኔ ደግሞ እዛ ነገር ውስጥ መግባት አልፈልግም። ይሄ ከስራዬ ጋርም ከህይወቴ ጋርም ጥሩ አይደለም። ከኔ ጋር ይሄ የማይመጥን ስራ ነው አሁን እየተሰራ ያለው ማለት ነው። እኔ የተከበርኩ ስራ ያለኝ ሰው ነኝ። የራሴ ህይወትም ይኖረኛል። እዚህ ላይ ግዴታ ሶሻል ላይፍ አይ ሚን ሶሻል ሚዲያ ላይ ስላላወራው ሊሆን ይችላል እና እሱ ነገር ስላላወጣው ነው እና ይሄ ነገር ከኔ ጋር የሚሄድ ነገር ስላልሆነ ተረጋግተሽ አስቢ እንትን በይ እና ያለውን ነገር ስትመጪ እናወራለን እላለሁ። አላቅም ብቻ ምን እንደምልሽ አላቅም ብቻ በቃ እና ይሄ ነው ያለው ነገር። አመሰግናለሁ ጋይስ።